ስለማትወድ ነው ጋይስ እኔ ፌስቡክ ላይ ስትለቁኝ እንዳለ ያሮጊት መንጋስ ትንጫጩ ስላየው ነው አውቄ ነው ቂጤ ሚኒት እማልወደው ነው የምታስደርጉኝ በእልህ እግዚአብሔርን ዊዊ አላፍ ቢደረግ መሸስ ዋለበቃት ሁሉም በባህሪው መያዝ የማይከብዳት ተቋቶ ለመኖር ጊዜ የማይወስዳት በማንነትን የማያስጨርሳት የአዲስ አበባ ልጅ የእውነት ፍቅር ናት ለእሷማ የትም ሀገሯ የትም ሀገሯ ነው የትም ሰፈሯ ነው የትም ሰፈሯ ነው የትም መንደሯ ነው የትም መንደሯ ነው እውነት ቤታዬ ዛሬ ለዛሬ ወንበሬን አንስቻለሁ ዛሬ ጤነኛ አይደል ሰላም 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 ሁለት ስላሴዎች ምንድነው የጮህብኝ ሁለት ቀሙሉ አላወራውም ቅዳሜ አላወራው እሑድ አላወራውኝም አርብ ትንሽ ነው ያወራውትኝ ሰላም ሰላም ጤና ይስጥልኝ የተከበራችሁ የቲክቶክ ሾካካ ማህበረሰቦች እዛም ትክክል እዚህም ትክክል ወጥ ቀማሾች እንዴት ናችሁ ደህና ናችሁ ወይ ዛሬ ትንሽ ጌመሮይ ሳይመጡ ወሬ ይላውራ እንዴ ወሬ ናፈቀኛ እናንተ ከማህበረሰቡ ጋር ቆይ ቤታዬ ጸጉሬ ራሴ ነው በዚህ አጋጣሚ ቴንክ ዩ ጸጉሬ ራሴ ናት አይኖችም እኮ ተቀልጭም እኮ ታስቀናለች ምድረቁ ጭራ የራሴ ናት ቴንክ ዩ ወደ ወሬ ከመሄድ በፊት በነገራችን ላይ ማለት ነው በነገራችን አንዳንድ ሰዎች አላችሁ የቤታን ጊፍተር ምን ነው ጠፋች እያላችሁ ከመፖስቱ ቂጣችን በርገር ነው ግመጡ የሚሉ ጋዜጠኞችም ቼክ ብታረጓቸው ምን አለበት ማለት ምን አለበት ጋይስ የቤታን ጊፍተር ምን ነው ዛሬ አልመጣችም ብላችሁ በሰባ ሰላም ሰላም ከወደ እስራኤል እንዴት ነሽ ውዴ ቋንዴ ቅርታ ቤተሰብ ስራ ከመጣ ማማያል በመሃል ለፈልፋለሁ የቤታን ጊፍተር ከምትቆጥሩ የቤታ ጊፍተር ቀረሽ ከምትሩ ቂጣችን በርገር ነው ኑ ግመጡ የሚሉት ወንዶች ለምን አትጠይቁም በሰላም ነው ወይ ቂጥ በርገር ይሆናል ወይ ይገመጣል ወይ እያላችሁ ጋዜጠኞቹ ለምን አትጠይቁም ወይም ደግሞ የቤታ ጊፍተር ለምን አልመጣችም ብላችሁ ከምትጨነቁ እዚህ ላይቭ ላይ አደባባይ ላይ ተግሞጥሞጦ አፍ ውስጥ እየተፋባት አፍ ውስጥ ደግሞ እየተፋችበት የሚጠጣጡትን ማህበረሰብ ለምን ቼክ አታረጓቸውም ይፋሲጋን ሀቅ ደግ በላው ውዴ እንኳን በላው እሰይ እንዴ ጭራሽ ብላችሁ ባላችሁ የፋሲ ምን ፋሲካን ይታቃታለሁ ፋሲካ ይታቀኛለች ዞዬኔ ታቋለ ይታቀኛል እዚህ ቲክቶከር ላይ ማንኛውም ሰው ጊፍት እንደሚሰጠው ተሰጠኝ ልትበሉኝ ነው እንዴ ማነክ ቴዲ 10 አንበሳ ቤታዬ እንድትመልሱ ብለ ጥያቄ አቅርባል አንተ ራሱ ለኔ አንበሳ ያልሰጠኝ ንቀት ነው ወይ ቴዲ ወደ ካናዳ ያለው ቴዲዬ በውስጥ መጥቼ ንቀት ነው ወይ አንበሳ ያልሰጠኝ ብዬ ጽፌያለሁ ንቀት ነው ንቀኸኝ ነው ሁሉ ሰው ይሄ ቲክቶከር ሲሰጠኝ አንተ ንቀኸኝ ነው ወይ ከካናዳ ድረስ ተቀምጠክ ጊፍት ያልሰጠኝ ቴዲ 10 አንበሳው መመለሱን ቶ ስለሷ እናወራም የገባ ነገር እንደውም እኔ መልሻለሁ ለብዙዎቹ እያወጣው ሰጣለሁ ጊፍተር ሁሉ ሳይቀር ነው ለሰጠኝ ለባለ ሀብት ሁሉ ሳይቀር ሰጣለሁ ግን ቴዲዬ ንቀት ነው ወይ ንቀኸኝ ነው ወይ ቤታ አይገባትም አንበሳ ብለ ነው ያልሰጠኝ ብዬ ጻፋርኩ ለሳረግለት ሰጥሻለሁ አለኝ ቴዲዬም ግን ስትሰጠኝ ተመላሽ አይደለም አልኩት እሺ አለኝ እሱም እግዚአብሔር ይስጠው ክፉ ሰው አይደለም በኔ የማይጨክን ቴዲ እሰጥሻለሁ ብሎኛል ይሄው ካፌ ወጣ ቃል አይመለስም ቴዲዬ በአደባባይ ቴክስት እንደማሳይልክ አላልኩም ብትል መረጃ እጄ ላይ ያለ ማርያምን መረጃህን ይዣለሁ እሰጥሻለሁ ብለኸኛል በዚህ ሳምንት አንበሳይን እንድትሰጠኝ እንኳን ልመልስ ቀርቶ ካንተ ፈልጋለሁ እግዚአብሔር ይስጥክ ሲቀጥል እንቁርቲ ሰሞኑን እንደገፋ አገኘሽና ወደኔ ልትመጪ ኖ እኔ ለራሴ አንገቴን በገመድ አንቄ ቢሆን እታገልሻለሁ ቀልድ አላቅም እኔ በራሴ ሌላው ጋር መብትሽ ነው አልቃወምሽም እንትና በላ ከንትና ተበላች እንትና ሚስት አስበላሽ መብትሽ ነው ወደ ቤታ ስትመጪ ግን ለራሴ እንዴት እንደምቆም አሳይሻለሁ ጦሬን ይዤ ነው ማሰማራልሽ ምቆመው እንዴ ዞራ እኔው ጋር ናት ዞራስ ለምን እቺ አሁን ማናትች ሜላት የተሳሳተ
የተሳሳተ ቃል ምንድነው ምናምን አወራች ትልቅ ተሰራችላት ከዛ በኋላ ዞዬ ገብቶ ራሱን የሆነ ነገር አለላት ከዛ በኋላ ፋሲካ ሴት ናት እናት ናት ተበደረ የተባለ ከዛ የቅምጦች ምናምን ተብላ በቃ ይሄ ነገር ስም ወጣ በቃ አላረ ስም ትንሽ ደገፋ አገኘች ወደ ቤት ታትመጪ አይኖ ዞሮ ዞሮሽ ወደ እኔ እንደምትመጪ አውቃለሁ በኢውልሽ ገመድ ባንገቴ ራሱ ቢገባ እያልኩ ለራሴ እንደምቆም አሳይሻለሁ እንዴ የቤታ አበራ እኔ ካስፈልገኝ ማለት ነው ማኪን አስገብቼ ማውራት ይችላል መቤቴን ሴት ናት ግን ማነሽ አንቺ የቤታ ጊፍተር ምን ነው ማኪ ጠፋች ከዛ ወደ ማኪ በእንትና ልትመጪ ይሄ ሁሉ ጌመር እየተጫወተ ይሄ ሁሉ ቲክቶከር ወይ ኒግማ ገባ ቤታ እንዳትሆን ቤታ ያንቺ ነሽ እንዳትሆኚ እኔን አትሽኝም እኔ እንደሚላት ያለው ሜላት አንደኛ በግልጽ እናውራ ከተባለ በፖለቲካው ትጠላለች በሃይማኖት ትጠላለች ከዚህ በፊት በጋዜጠኛው ትጠላለች ከዛ አፏ ደግሞ እንዲያስጠላት አደረገ ወጣችና ማይሆን ቃል ተናገሪ ታስዋይ ይሄንን እድል ያገኘሽው በፋሲካ እድል ተጠቅመሽ ደገፋ አግኝተሽ እኔ ልታጠቂ ልገቢ ይሄ ሁሉ ጌመሮች እየተሰጣች እኔ ባለጌ ተሳዳቢ ነኝ አልዋሽም እግዚአብሔር ይመስገን እግዚአብሔር ቤት ያንኳክቶ በረከት መንፈስ አስገብቶ ስድብ እንዳቆም አድርጎኛል እንደ ድሮ እንዳልሳደብ ተሳዳቢ ነኝ yes ፖለቲካ ወራ ነበር yes እኔ ቤት ታበባል በቦይፍሬንድ በሰው ባለ ትዳር አጠረጥሩኝም ለምን ቢባል ራሴን አቃል ሰው እንኳን ሳወራ ሪከርድ ስለሚያደርገኝ ስልኬን እንኳን ለማንንም አልሰጥም ማንንም በአካል አላገኝም ከዚህ የሚለየኝ ከቲክቶከር ይሄ ብቻ ነው እኔ አስረግጬ ምነግር ሰው አላገኝም አንድ እንኳን ሰው ከአንድ ክፍል ቤት ውስጥ ከአንድ ላይት በስተቀር ላይት ዛሬ ጠፍቷል ቆይ አበረዋለሁ በስተቀር ሰው አታገኝም ቤታ እምባለው እኔ ቤታ ነኝ ማንንም ሰው እንኳን በባለ ትዳር አይደለም ሴት እንኳን ሳወራ ሪከርድ ያደርገኛል ብዬ ከአፌ ማውራትን ተጠነቀቃለሁ ደደብ አይደለም ሌላ ደግሞ ከዚህ ቲክቶከር የሚለየ ምንድነው የቤተሰብ ገበና የትዳር የምን ይያልኩ ስለራሴ ወጥቻ አልናገርም የፈለገ ብሞት ቢርበኝ ገንዘብ ባጣ ሰው ደጋፊ ባጣ እንኳን ማስተዛዘኛ አድርጌ ቤተሰቦቼ በደሉኝ ትዳሬ እንዲተመሳቀለ ጎረምሳ እንዲያረገኝ ይያልኩ አላወራም ሚለየኝ ከቲክቶከር ይሄ ነው እኔ ላይ ደግሞ ስትመጫ ሳይሻለሁ እንዴ ያማታል እንዴ ዞራ ጋይስችን ቁርጤ ዞራ በቃ አሁን በቃ አመቻቸች ምናምን ሰሞኑን በቃ በፋሲካ ደገፋ አገኘች ከዛ ወደ እኔ ልትመጪ የቤታ ጊፍተሮች እነማ ማንስ አባቱ ቢሰጠኝ በነገራችን ላይ እኔ ጊፍት ለሰው ስሰጥ አስገድዶኝ አይደለም ሌቭል 39 ስገባ ኖሮኝ አይደለም ከተሰጠኝ ላይ እየሰጠው ነው ችጋራም ቸነፈራም ስላልሆንኩ ነው እኔ ዛሬ ግሬስ ሰቀል አድርጌ ላረደ ወደ ሌሊ መጥ ፈልጋል ችጋራም ቸነፈራም ስላልሆንኩኝ ነው የተሰጠኝን ሆዳም ጅብ ስላልሆንኩ ነው የምሰጠው ሌቭል 39 ማለት በአሜሪካ $75,000 ማለት ነው ሄዳችሁ መምታት ትችላላችሁ ማየት ትችላላችሁ ጉግል ላይ ጋብሮ መና ችጋራም ካንጋሮ እጄን ለብርድ እንኳን ማላስገባ ቆምጫራ በሆን ኖሮ ለማንንም አልሰጥም ነበር የተሰጠኝን ጅብ ችጋራ ሞኝ ዋጥ ያደረክ የሰው ገንዘብ አስቀመን ነው ለኔ የተሰጠኝን ለሰው ማካፈልኝ እኔ ላይ እንዳመጭ እዛው ሂድና ከሜላት ጋር ተግማሚ አይተሻልኩ 2 አመት ሙሉ ታግለሽኝ መጣል ወለም እኔን አልቻልሽ ማንንም ሰው አንቺን ደግፎ እኔን ለመጣል የሚመጣ የለም ጠላቶቼ የሚጠሉኛሉ አይጠሉኝም እነሱ ራሱ በነገራችን ላይ አይጠሉኝም እነሱም አይጠሉኝም ማርያምን አይጠሉኝም እነሱ ምንድነው በሚሉት መንገድ መስፈርት ስለማልሄድላቸው ቆይ ጋይስ ጌም እንጫወታለሁ ሽቀላይንማ ጀምራለሁ አንዳንዴ መናገር አለብን እዴ ከዚህ ሁሉ ቲክቶከር እኔ ቤታ ብቻ ተለይቶ የኔን የኔ ጌታ እንዴነክ የኔን ጊፍተር ማን ሰጣት ምናምን ልታጣራ ሂጂና ዘምታጣሪውን አጣሪ ምንም ተናገር እዴ አረቆይ ጋይስ ጌም እንጫወታለን ነው አይደለም ጋይስ እስኪ ቁጭ ብላችሁ አስቡት ለምን አሁን ልትበቀለው እኮ በፋሲካ ምናምን ደጋፊ አግኝታለች ኪዩዬ እንደነሽ የኔ ፍቅር በፋሲካ ምናምን ደጋፊ አግኝታለች ከዛ ቀስ ብላ ልገባ በአርባ ወርገሽ ምናምን በዚህ ቦፋሙ ሚስማር ልገቢልኝ እኔ አልቀበልም ህይወቴ በገመር ብትታነቅ ፋይት አረግሻለሁ እኔ ቤታ ፋይት ነው ማረግሽ እኔ እንደሜላት አይደለም ሜላት ስለተዝረከረከኝ ነው ከአንደበቷ ሞጣት የሌለበት ቃል ያወጣችሁ በቃኝ አትሳሙኝ ቆይ ዛሬ ነው የምናገረው 2 ሳምንት አስጮሻለሁ እኔ ቤታ እንዴ አቻል ጋንጣ ቢላል እንዴ ጋይስ ዞራ እኔን ማጥቃት ነው የምትፈልገው ማርያምን አየዋት ዛሬ ነው ምናምን ፖስታ ሰው ነው ሼር ያደርገልኝ ማለት እኔ ደግሞ ሰው ሼር ሲያደርግልኝ ከብሎክ አውጥቻታለሁኝ
ላይ ማለት ነው 10 ጊዜ ሲልኩልኝ ምንድነው ብዬ ከዛ ማኬት ሄደች የቤታ ጊፍተር የት ሄደ መቤቴ ማኪ ሴት ናት ወንድ ራሱ ብትሆን መብታቸው ነው ወንዶች ባለትዳሮች መጣችሁ ጊፍት ስጡኝ እስኪ ማን አባቱ ያስቆማል ለሰው ሲያከብራችሁ ሰው ዝም ሲል አፋችሁን ልትከፍቱ ነው እንደኔ ላይ መጣችሁ እዛው ተግማሙ ከሜላጋ እሷ ናት ስትፈልግ አንዴ ቤብ ትላለች አንዴ ወሸላ አንዴ ምን ተባባሉ እዛ አይመለከተኝም እኔ ግን እንደማንኛውም ሰው አስቄ አዝናንቼ አሁን ደግሞ የተጀመረውን በርበሬ ጠጥቼ ተገላብጬ ነው ያመጣሁትኝ ኦኬ ቴንክ ዩ ነጌታ ቴንክ ዩ ንግሬያችኋለሁ እኮ ላስላስለ ጊፍት ሲሰጡኝ ሞራል ይመጣል ብያለሁ እንዴ ከዚህ ሁሉ ቲክቶከር የቤታን ጊፍት ልታጣሪ እኔ ቤታ እንኳን ባለትዳር አይደለም ከሴጋ እንኳን ሳወራ ጠንቃቃ ነኝ ሰው እንኳን እኔ ጠንካራ አርጎ ሲያወራኝ ዘሩን አጣራለሁ በፊት እንኳን ዛሬ አይደለም በፊት ማልኮቢ ነው ለምን በፖለቲካ የተነካካው ሰው ስለሆንኩኝ የነበረ በዛ ሰዓት የኔ ውርደት ሰው ስለሚፈልግ በስታት እንኳን ሰው አላወራም እኔ በስታት ቴንክ ዩ የኔ ጌታ ቴንክ ዩ ኧረ በቃን ይበቃናል የኔ ጌታ ባለትዳር ነህ ዘንድሮ እኮ ጊፍት ሲሰጥ ጣይ ሴት ነው ወንድ ባለትዳር ነህ እንዲያልን ነው የምንቀበለው አይ ባለትዳር ነህ ኧረ ጊፍት እንደሰጠኝ ኧረ እባክህ ለምን 6 አታገባም ለምን 6-7 አታገባም መተከሰጠኝ የኔ ጌታ አመሰግናለሁ እልልልል ነው ምን አገባኝ ነኝ እንዴ እኔ ኮሚቴ የትዳር ኮሚቴ አጣሪ ነኝ እንዴ ማን ገባ ማን ወጣም ነው መቁላላት እቁላለሁ ሄባ እላለሁ አይ ቂጤን እንዲህ ስላልኩ ሰው መጣ ለምን አባቱ ብዬ ነው ማቆመው ኧረ በቃ የኔ ጌታ በቃ ላስላስ ለኔ እንኳን ይተመኛ እንዲህ ነገር እኮ እኔም እኮ አይበታይ እንዲማ ካገኘው ሂጅበን ነው የሚለኝ ውስጤ መንፈሴ አውሪ ሂጅበን ነው የሚለኝ በነገራችን ላይ እዚህ ምመጡ ጊፍት ምሰጡኝ ማንንም ይስጠኝ ሴትም ሙኝ ወንድም ሙኝ ባለትዳር የፈታ ያገባ ይሄ ቤት ነፃ ጽድት ያለ ቤት ነው ማሜ ለምን ወጣ ሃፒ በርዝዴ ብያለሁ እሺ ለኒ ሞናዬ እንኳን ተወለደ የማሜ ልጅ ልደን ነው ዛሬ ሃፒ በርዝዴ በሉለት ለአንተ ቆሽማዳ ሰው ለልጅክ የሚያምር ልጅ ነው ያለ ያሳድግልህ እና በነገራችን ላይ አጠረቀጠና አርጌ ሳወራ ይሄ ቤት ጽድት ያለ ቤት ነው ጽድት ያለ ቤት ማለት ሁሉንም የሚያሳትፍ ነው ባለትዳር ልትሆን ትችላለህ እግዚአብሔር ያክብርልኝ እኔ ትዳርን አላገናኘው አላላየው እግዚአብሔር እኔ ማዝናናት አዝናናል አጫውታለሁ እቁላለሁ ተጣመሳለሁ ሶሻል ሚዲያው በእጄ ነው አይተሰጠኝ የፈታነ ፍታ ማን ፍታ አለ እኔ ፍታ አላልኩክ እኔ ያላገናኙን ያላፈታው መተመስጠት ይችላል ጽድት ያለ ቤት ጣቱን የጠበቀ ቤት ነው ባለትዳር ነሽ ነይ ስጪኝ ትዳር የለሽም ነይ ስጪኝ ደስ ያላችሁን የማድረግ የኔናት እግዚአብሔር ያሳይሽ አንቺን ሴቷን ራሱ ዛሬ እንደ አብዳርጎኝ በጧት የገባው ባንቺ የተነሳ ዛሬ በአንድ ቀን ቅዳሜና እሑድ ባልገባ ማኪት ሄደ ብለው ለጠፉ አንቺ ወደ ወንድ ቀየሩ ውዴ አንድ ቀን ግን መተሽ እነዚህን ጠላቴ ማዋረድ አለብሽ በድምጽሽ ቤታዬ ልጄ ብቻ ማለት አለብሽ ማዋረድ አለብሽ ጭራይ ዛሬችን ቁርቲ ሞራል አገኘች በነዙዬ ምናምን ደገፋ ስታገኝ ወደ ነቤ መጣ ማኪት ሄደች ይጣፋሽ ብላ ፖስተቻት እግዚአብሔር ያሳያችሁ እናንተ ሰዎች ቆይ ማኪዬ ነው ውድ አንድ ቀን ጠላቴ ማዋረድ አለብሽ ውዴ ያንን ነው የምትሰሪልኝ ትልቅ ውለታ የምትይልኝ ቤታዬ ልጄ ብለሽ ገስት ላይ ገብተሽ ድምጽሽን ስታሰሚያቸው ውርድ ይዋረዱልኛል በዛ ነው ጠላቴ የምታዋርጅልኝ ውዴ ይሄ ጊፍቱ ታዩ ይመጣል ለምኝም አፈንድጄም ተሰቅዬም አመጣዋለሁ ውዴ እኒ ጠላቶቼን ግን ከስም የምታደርግልኝ የኔ ስጦታ ውዴ በድምጽ ስመጪ ነው አንቺን ራሱ እኮ ወንድ አረጉሽ እኮ እንዴ ወንድ እኔ ቤታ አንዱን እንኳን ደውዬ እንኳን ፍቅሬ ማሬ ብዬ ተደራጅኝ የማላቅ ሴትዮ ወጠምሻ ጎረምሳ እኔን ሁሉ መጠርጠር ጀመሩ ታድዬ ግን እመቤቴን እኔ እንደ ድለኝነት ስሜት ነው የተሰማኝ ለምን ራሴን ሁሉ ጊዜ የማየው ምንድነው እኔ መጀናጀን አልችል ይሄ ወንድ ማማለል አልችል ድምጼ የጎረምሳ በትክክል እንኳን ወንዶች እንኳን እግዚአብሔርን አወራለሁ ብዬም እንደዚህ አላስብም እመቤቴን እንደዚህ ሄሎ ውዴ ዳቦይን ራሱ በትክክል ላጠባ ነው እንኳን ለሰው ልልክላችሁ እንደኔ ተጠራጣሪ ሰው የለም በነገራችን ላይ አሁን ቤታ ይዋናት ኦፍ ኮርስ ይዋናል ለወደድኩት ማች ነኝ እሞታለሁ ከወደድኳችሁ ይሄ ጊፍት ምናምን ተውትኝ ተራ ነገር ነው ገንዘብ
እናንተስ የምትሰጡኝ ከራሴም ያለኝን ነው የምሰጠው። ምንም ማለት አይደለም ገንዘብ ግን የምወደው ሰው እንኳን ሲነካ እንደ ነብር ነው የሚያንዘረዝረኝ። ማርያምን ነው የምላችሁ እኔ ለወደድኩ ማች ነኝ። በተረፈ ግን እንደዚህ ወጥቼ ዳቦዬን በጣም ተጠራጣሪ ነኝ። በጣም ስልክ እንኳን ሳወራ ሪከርድ ያሰው ያረገኛል አያረገኝም። እንኳን ዛሬ አይደለም እኮ የምላችሁ እመቤቴን የፖለቲካው ሰሞን ራሱ ሰው መጥቶ ቤታዬ ቆንጆ ሲል የታባክ የምን አባ ቆንጆ ነው ፊልተር ነው የት ቤት በኩል ቆንጆ እንኩት ሜካፕ እየተቀባው ነው የምለው። ለምን ያንን የምለው ለምንድን ነው? ይሄ ሰው ማን ነው? የማን ዘር ነው? ሊበቀለኝ ነው ብዬ ስለማስብ ብሞት ከወንድ ጋር አንድ ሰው ስልክ ቁጥሬን እንኳን ለሰው አልሰጥም። ቴሌግራም ራሱ እነናሁም እንኳን መደወል አይችሉም። ማንም ሰው እንዲደውልብኝ አልፈልግም። ስልክ ቁጥሬ ውስን ለሆኑ በጣት የሚቆጠሩ በእርግጠኝነት ስልክ ቁጥሬ ነው። ማሬ ወንድ ነሽ ነው የሚሉት። ወይኔ ዛሬ አለቀልኝ። ወንድ ነሽ ነው የሚሉት የኔ ፍቅር። አሁን እሷ ሴት ናት፣ እህቴ ናት፣ እናቴ ናት። እሷንም ወንድ ነው የሚሏት። እማግብተሻል ይላሉ አሁን Victory is ours! በዚህ በኩል ያገባ በዚህ በኩል ያላገባ ብቻ ይሄ ቤት ጽዳቱን የጠበቀ ቤት ነው ውዶቼ። ያገባችሁ መሳተፍ ትችላላችሁ፣ የፈታችሁ መሳተፍ ትችላላችሁ፣ የወለዳችሁ መሳተፍ ትችላላችሁ። ደስ ያለው ሰው ክፍት ነው ቤቴ። ያላችሁ መስጠት ትችላላችሁ። በቃችሁ ግን አግብተሃል ሚሊዮን ደግሞ ቆንጆ ጎረምሳ ነው። አይ አላገባ ሚሊዮን ልጆች አሉ አገር ቤት የዋሻቸው። እንደው መከራ የበዛብኝ ዛሬ። በቃችሁ ውዶቼ እግዚአብሔርን አይ ሲሪየስ በቃ እግዚአብሔር ያክብርልኝ። ይበቃል። እኔ ትንሽ ላስላስሬ ጣልጣል እንደ ነብር ጣልጣል ስታረጉልኝ ሞራሌ ይመጣል። ይሄ ትልልቅ ነገር እነማሜን ምናምን ስቀጠቅጥ ስጡኝ። ላለመዋረድም ለዝናም ለኩራትም እሷን ስጡኝ። አሁን ላይ ግን ዝብያሉ ባልታያወራ ልብ የሚሳም ምናምን ከሰጣችሁ ሞራሌ ይመጣል። ደሜ እንቀሳቀሳል። አሁን ቅድም አይታችኋል ብለስዬ እናት በክፉ አያዋችሁ። ጭራሽ ቤታ ጋር መጥቶ እኮ የቤታ ጊፍተር ማናት? ምን ነው ዛሬ ጠፋችሁ ሁሉ ማለት ጀምሮ። ቢጠፉስ ቢመጡስ ማን አባታችሁ ናችሁ እናንተ እንዴ? አሁን ዞዬ ጊፍት አልመልስም። ፋሲካ የኔ እናት አንድ ነገር ልንገርሽ፣ እኔ በትዳርሽ መሃል ምገባ ሰው አይደለሁም። ገብቼም ማራቀ እንደማንኛውም ሰው ጊፍት ሲሰጥ አሜን ይኸው አሜን እግዚአብሔር ይስጣችሁ ብዬ ደግሞ የሚሰጠኝ እኔ አዝናንቼ ስቄ ተጫውቼ ሌላ እኔ አምጡ ብዬ ከኪሽ የማወጣው ነገር የለኝ። በውስጥ እንኳን ለማመስገን እንኳን አሁን ማርያምን አሁን በቅርብ ነው እንኳን የጀመርኩት ሰው አመሰግናለሁ ብሎ ለመጻፍ ሲጣፉ እንኳን ቴክስት ለማድረግ ምናልባት እንኳን እኔ እኮ ትልቅ ጌም እኮ አዘጋጅቼ እኮ ሰው ያልጠራው ሰው ነው ቤት ታለኝ እኮ እመቤቴ ትልቅ ጌም ተዘጋጅቶ ሰው እንዳለኝ ተመልካች እንዳለኝ ከህዝብ ጋር እንደምትዋወቀው እኮ እኔ እኮ ጊፍት አልተሰጠኝም። የጌም ቀን እውነት ካወራም ማለት ነው። አንደኛ አሳቋቸው፣ ሁለተኛ ነገር ደግሞ ሼም ይዞኝ እመቤቴን ጋር ሼም ይዞኝ በውስጥ እንኳን ለመጠየቅ አፍሬ እንኳን አይደለም እኔ ጡቴንና ቂጤን እያሳየው ጊፍት ልወስድ ከባለ ትዳር ማለትና ዞዬ እንደማንኛውም ሰው ለሁሉም ለሰጠው ሰው ለኔም ደርሶኛል። ይጥማል በጣም ነው ጣመኝ ጥሞኝ ለምድር ለተቸገሩት ቤታዬ እርጂ ሲባል ከተሰጠኝ ላይ እንደውም እንደ ሌሎቹ እንደሰጠው ዞዬ አንሶብኛል። እውነት እናውራ ከተባለ ለሁሉ እንደተንበሸበሹት ለኔ አንሶብኛል። የጌሜ ቀን መድኃኒዓለምን አልመጣ ዞዬ ያንን ትልቅ ታላቅ ጌም አዘጋጅቼ አልመጣ። እሱን ቅር ብሎኛል እና ከሰው ሁሉ የተሻለ እኔ አልበላሁኝም። አንሶኛል ዞዬ ከቻልክ መተጨምርልኝ ካላስቸገርኩክ። ትዳርን ግን ፈታ ከሆነ እግዚአብሔር ለእናንተ ትዳራችሁን ካለው ያገናኘው፣ ካልተፋታችሁም ያጣምራችሁ። እኔ ብቻ ግን ሲሰጠኝ አሜን እላለሁ። አዎ አይኖ እንቁርቲ እንዳለሽ አውቃለሁ። በዚህ በኋላ ቤትሽ እንደምከፍቺ አሜን እላለሁ። እኔ በሰው ትዳር አልገባም። ሲሰጡኝ አሜን፣ ሲሄዱ ወዴት ጠፋችሁ ላልልም እችላለሁ። ሲመጡ እግዚአብሔር ያምጣችሁ፣ ተባረኩ፣ ባላችሁ ላይ ጨምር፣ በረከት ቤታችሁ አምኳኳ እላለሁ። አለቀ ደቀቀ።
እኔን ተፋቱኝ እዛው ራስሽን አሁን ጥሩ ላይ ነው ያለሽ እንቁርቲ ደገፋ አግኝተሻል በዚህ በፋሲካ አንድ ምስኪን አትናገር በሷ አድርገሽ ሴት ነኝ እኔ ፍት ለፋሲካ ብለሽ የቅምጦች አጋላጭ አንተ ብለሽ ትንሽ ስምሽ ምንትን ብሏል ወደኔ ግን ከመጣሽ በገመድ ቢሏ በሳንጃ ቂጤ ውስጥ ቢገባ አልፋታም ለራሴ እንደምቆም አስረግጬ ልንገርሽ ሌላው ፈርቶ ዝም ማለት ይችላል እኔ ቤት ታግል አልፈራሽም ደሜ ደግሞ ምን እንደሆነ ወቂ ዝም ብዬ የፈሪ ልብ የለኝም ምን አይ ዛሬ ፖስ አይቼው ነው ዛሬ ማኪ ወደ ጠፋች ምናምን ብላ ወደኔ ልትመጣ ማለት ነው በቂጤ ሳንጃ ቢገባልኝ አልተውሽ አስረግጬ ነው የምነግርሽ ዝም ብሎ የፈሰሰ ደም የለኝም ምን ዝም ብሎ ይሄ ልፍስፍስ አይደለም በወንድ ነው ያደግኩት አባቴን ያሳደገኝ በወንዶች እጅ ነው ያደግኩት እንዲህ ልፍስፍስ ያለ ማንነት የለኝም ሂጂና ሜላት ተሰርታለች አሁንም አልክድላትም ካንደ ቦታ መውጣት የሌለበት ቃል ሊወጣው ዛሬም ነገምለው ነው ተበል ልንገርሽ እናት እኔ ባፍ ያልፎክርም በተግባር አሳይቼሻለሁ 2 አመት ሙሉ እንቁርቲኔን ተጣጥራ ባለመጣችሁ በሴትነቴ በቤተሰቦቼ ባለሞ እሷን ሴት ብትሆን እኔ ፒሲኦኤስ አለባት ሞለድ አትችልም እያለች ሁሉ የተናገረናል እናው መታኔ ለፋሲካ ብትቆም ባትቆም ምንም መስሎ አይታየኝ በነገራችን ላይ አሁን እኔ እንቁርቲ ወይኔ ለሴቶች ቆማሽ አልልም ለምን አትወልድም ጭራሽ ብላ አንድ ቀን ሰው አግኝቼ ማላቀውን የዙዬ ብልት በእጇ ጨምቃ ያለች ስሜን ስታጠፋ የነበረች እሷ ናት አሁን ለፋሲካ ስለቆመችላት ወይኔ ጀግና ለሴት ቆመች አልልም የበደለችኝን በሴትነት የመጣችብኝን አረሳ ሴት ማለት ባለጌም ብትሆን መጥፎም ብትሆን ስትበደል ከሴት ጋር መቆም ነው እኔ በዚህ እድሜ በወልድ ባልወድ ብችል ባልችል በኔን መስደብ ትችላለች በማህፀኔ ድረስ መታ ከጓደኛዎቿ ጋር እየተሳሳቁ መቼም ማረሰው ፒሲኦኤስ ስላለባት እኔ እዚህ ጋር ተሰብስበው ስለሰደቡኝ አለብኝ ፒሲኦኤስ ሞለድ አልችልም ቢይ የምትናደዱት እልህ አለ እንደዛ ስል እሷ ተቀምጣ ከጓደኛዋ ጋር ሞለድ አትችልም እኮ ፒሲኦኤስ አለባት ብላ ያለችኝ ሰው ናት ሴት ብትሆን ማኖሮ እኔን በብልግናዬ በስድቤ ታሸማቀቀኝ እንጂ በማህፀኔ መታ ሞለድ አትችልም ብላ አትናገረኝም ነበር ያ ነው ሴትነት የትኛው ነው ሴት ዝም ስላለን እንደ አንድ ሰው ሴትነት አንዱን ለማሞገስ እኮ አንዱን መጣል አይተበቅባችሁም እውነት የሴትነት ስሜት ከተሰማችሁ ሁለት ሴት እኩል ማስኬድ ይችላል ባለጌም ብትሆን መጥፎ እኩል ማስኬድ ትችላላችሁ ያ ነው ሴትነት ለሴት መቆም ማለት 4 ነጥብ እና ዘራስሽን አሁን ጥሩ ደጋፊ ያለሽ ጥሩ ተመልካች አለሽ በዞዬ በፋሲካ ገብተሻል በኔ ስትገቢ ግን ዝም አለልሽ ኦኬ ፊቴ ጋይስ ፒምፕል ፓች ነው ያረኩትኝ እንትን ቡጉር ወጦብኝ እዚህ ጋር ይሁት ላይታይም ለእናንተ ይታቻል ቀይ ቡጉር ወጦብኝ ፓች ነበር አነሳሁት ኦኬ እና ያንን ነው ምልሽ አያገባኝም በፋሲካም በእኔ እንደኔ በሴትነት የተጠቃ የለም አንቺኮ ማናት ማህፀንሽ የተላ የገማ ምን ይያሉ የሚሰድቡኝን ስደግፍ የነበርሽ ፊንገርን ደግሞ ማለት ነው የራስሽ ፖስትሽው ላይ አለ ልክ ዛሬ ስትጣያት ልክ በሐሳብ ሳትስማሙ ስቀር ተቃዋሚዋ መስለሽ ዛሬ ፖስትሻል ያኔ ግን እኔ ማህፀንሽ አይወልድም ምን ይያለኝ ስትናገረኝ ስትቀበያት ነበር ኦኬ ስለዚህ እዛው ከነን ፋሲካ ጋር ያልሽ ከነንትና ጋር ተጨማለቂ እኔ ጋር ቤት ታጋይ ሰራ እንድሮኩ ግራ ገባን ወይ ማኪ ፍቅሬ እንዴ እኔ በምን አውቃ እኔ አሁን ዞዬ ያግባ ይፍታ ይውለድ በምን አውቃለሁ እኔ ያወኩትኝ ዞዬ ቤቲ ገስት ጌም የምታጫውተው ዋጋ ነው እኔ ያወኩትኝ ዞዬ ከዛ በተረፈ እኔ አላቅ ማንኛውም ሰው መጥቶ ጊፍት የሚሰጠኝ ቆይ አንተ ባለ ትዳር ነህ እንዳሰጠኝ ልለው አልልም እንዴ አይኑ ያጠቁረኛል ጋይስ ኦኬ ላይቱ ነው እንትን ይሄ ካሜራዬ ነው እንደዚህ አይሆንም ቆይ እስኪ አንድ ሰው ላስገባና ካስተካከል አንዴ ጠብቁኝ እኔ ላይ ዞራ እኔ ላይ ነው የምትመጣው አንዴ ጌም ቆይ ሰዎች ስማኝ ቆይ እንዴ ነው ደህና ነህ ካሜራ ያጥቁሮኛል ቤታ ወዬ ካሜራ ያጥቁሮኛል እስኪ ለምን መሰላችሁ እንትኔን ስላጠፋሁትኝ ታላይ ወጥቼ ማስተካከል አለ እንደባለፈው ጥቁር ጥፍት እያደረገ ነው ምን አልተቆርሽም ኦኬ ያበደ ነው በቃ እንዴና በቃ ይሄንን ለማጣራ ምን አስዋሽኝ በግልጽ ልንገር ካሜራ እንደተቆረና እንዳልተቆረ ሰው ልፈልግና ላጣራ በየኔታ የላኩልክ እውነቱን ልናገር እንዴት ነህ ግን ደህና ነህ አለሁልሽ በቃ አለሁ
ቻው የኔ ፍቅር ቻው። አይ ላጣራ ምን አስዋሸኝ እናቴ። እሺ ጠፍተህብኝ ናፍቀኸኝ ምናምን ውዴ አልልም። ካሜራዬ ተቅሮ ከሆነ ላረጋግጥ ብዬ ነው። ምን አስዋሸኝ እናቴ። ልጁ እውነት ምናፍቀታለሁ ብሎ ደግሞ በዛው ክይፍ ቢልስ። እና በአጭሩ የምነግራችሁ እኔ ቤት መታችሁ የምትሰጡ ጊፍተሮች በፊትም የሰጣችሁ ሁሌም ክብር አለኝ። ለዞዬ ሁሌም ክብር አለኝ። እኔ ሰው ትዳር ሁሌም እንደምለው የሰው ትዳር መሃል መግባት አልፈልግም። እግዚአብሔር ተለያይቶም ከሆነ እግዚአብሔር ከፈቀደ እናንተ ስላላችሁ ሴት ተበደለች፣ ባለትዳር ተበደለ፣ እሱ ተበደለ፣ እሷ ተበደለ ስላላችሁ አይደለም። ከዞዬ የሆነ ሴት ቢይዝ ከዛ ሴት ብታለያዩትኝ እግዚአብሔር ለእሷ ካላለው አይሆንም። ይህንን ነው የማምንበት። አይመለከተኝም። እኔ ባለትዳር መሃል አልገባም። ሴትነት ሁሉም ሴት ነው። ለኔ እንቁሙልኝ፣ እንደው ለኔ ብትቆሙልኝ ሁሉ ደስ ባለኝ። 6 ዓመት ሙሉ ያለ አቅሜ ያለ እድሜ የተሸከምኩትን ህመም ብትችሉልኝ ደስ ይለኛል። እኔ ምላሳም ስለሆንኩ እግዚአብሔር ምላስ ሰጠኝ። ቢያንስ እንኳን እግዚአብሔር ግን እንደ ሴት ልጅ ቁጭ ብዬ በሬን ዘግቼ ያለቀስኩባቸው ብዙ ቀናቶች አሉ። ምላሳም ስለሆንኩኝ ስለምጮ ነገረኛ ስለሆንኩኝ ማንም ሳይረዳኝ በድላችሁኛል። 6 ዓመት ሙሉ እዚህ ቲክቶክ ላይ 2000 ስንት ነው 2019 የመጣሁትኝ በሴትነቴ በመልኬ ስታሸማቅቁኝ ፊቷ ምን ይመስላል እያላችሁ ማንም አልቆመልኝም። ከአሁን ልጆቼ ካልሆኑ በስተቀር ሌሎቻችሁ አሁን የምትሰድቡኝ ለሴት ቋሚ ነን ጠበቃ የምትሉ በመልኬ እየመጡ ያምቁ ትልቅ ስድብ ነው፣ ቡሊ መደረግ ነው። ሰውነቴን እየመጡ ሰውነቷ ጫንቃ አለበት ሰውን እያሳቀቃችሁ ስትመጡ ነው። አይበቃም መናገር ስላለብኝ ነው። እመቤቴ ያ ነው ሴትነት መቆም ማለት። የሰው ልጅን ባዲ ሼም እያስያዙ በሰውነቴ ስትመጡ ማንም አላስቆም። ዳስ ወይ እኔ ሰደብኩሽኝ እንቁርቲ በሰውነትሽ ከዚህ በፊት ለምን ማናችሁም ለኔ አላስቆማችሁልኝም? አባቴን አውጥተው እንደዛ እንደ አህያ ሲረግጡት በቤተሰቦቼ ሲመጣ ማንም አላስቆመልኝም። ጠንካራ ሴት ስለሆንኩ ነው አሁን ያለሁበት የደረስኩትኝ። ለራሴ ተሳድቤም ይሁን ተሟግቼም ይሁን ተጣልቼም ይሁን ለራሴ የቆምኩት እኔ ነኝ። ሲዲዬ ስትነሱብኝ የነበረው ረሳችሁት? እንቁርቲ እቴቴ ይሄ ባልቴት ሳይቀር ነጭ ቅማል አንድ ላይ ሁላችሁ በአንድ ላይ ስትነሱብኝ በሴትነቴ ማንም አልቆመልኝ። እየተሳሳቃ የጠላቴ ጠላት ወዳጄ ነው እያላችሁ እየገባችሁ በቤተሰቤ ሁሉ ሳትቀር ስመጡ በሴትነቴ ማንም አልቆመልኝ። ስለዛ ፋሲካ ካለችበት መድኃኒዓለም አምላክ ተበድላም ከሆነ እግዚአብሔር እውነቷን ያጋልጥላል። ከዛ በተረፈ እኔ ለማንም አልቆምም። ለኔ ማንም አልቆመልኝ። ለብቻዬ ሺ ሆኜ ነው የተቋቋምኳችሁ። አስረግጬ ነው የምነግራችሁ። እሺ ማን ቆመልኝ በዛ ሰዓት? ከኮሜንታተር ከልጆቼ በስተቀር ከሚወዱኝ በስተቀር ትልልቅ አካውንት ያላቸው ሰዎች ለኔ ቆመልኝ ሰው አለ? ማንም ሰው ይቆመልኝ። ማንም በጣት ቆጥረን እኮ 9-1 እኮ የገጠምኳችሁ ነው። ቤታን 9-1 ሳትዋደዱ እንቁርቲና ፊንገር ሳትዋደዱ እኮ ነው አይደል? እንደዛን ቀን አብራችሁ ገብታችሁ በኔ ስትሳለቁ ስትስቁ የነበረውት ማን ነው? ብቻችሁን የተጋፈጣችሁ ነው ቤታ። ስለዛ እዛው አደባችሁን ይዛችሁ ተቀመጡ። አበረረ ቆይ አያስፈልግም። በቃ የኔ ጌታ በቃ የመከራ ውስጥ እኮ ገባሁኝ። ኖ ጋይስ ማርያም ዛሬ መታኔ በፋሲካና በእንትና አካላ የቤታ ጊፍተር የት ሄደች ብላ ልታጣራ የቤታ ጊፍተር የት ሄደች? ከዚህ ሁሉ ቲክቶከር መሃል ለምን እኔ ትኩረት ተደረኩ? ለምን ማንስ ይስጠኝ? የፈለገ ሰው ይስጠኝ፣ ደስ ያለ ሰው ይስጠኝ። እሷ ምን አገባት እንዴ? እስኪ አንድ ነው 6 ዓመት ሙሉ ቲክቶክ ላይ ተዘብዝፍ ያለው አንድ ወንድ ይምጣና የቤታ መረጃ አለኝ ይበል። ይሄው እኔ በአደባባይ አለኝ። አንድ ወንድ ይምጣ እስኪ። አንድ የቤታ ገላ ራቁት አለኝ። አመቻችታችሁ እኮ አሁን እንኳን እንደው እድሉ ቆንጆ የኔ ጌታ ቴንኪው ሶ ማይ ቴንኪው በጣም ነው የማመሰግነው። አመስግኑልኝ ጊፍት የሚሰጡኝ። በቃ እግዚአብሔር ይስጣችሁ። በቃ እግዚአብሔር ይባርካችሁ። ይሄ ጊፍት እኮ ነው መከራ ያመጣብን ዘንድሮ እንዴ። ማርያም በጣም ነው የማመሰግነው። አያስፈልግም እግዚአብሔርን ጋይስ ማለት የሚሰሯትኝ ስራ ዞሮ እኔን ነው መንካት የሚፈልጉትና እኔ ለራሴ ካልቆንኩኝ ማንንም ይቆምልኝ። ለራሴ ካልተናገሩ እስኪ ይኸው በአንደበቴ እኔ ልፈርበት። አንድ እስኪ ጊፍተር ሆነ ጌመር ሆነ ወንድ ሆነ መጥቶ ቤታ ጀንጅናኛለኝ ስልኬን ተቀብላለኝ አንድ እስኪ ወንድ መጥቶ ይናገር። በኩራት ነው ራሴን የምናገረው። አላወራም። እኔ ከቲክቶክ እዚህ ለፈልፋለሁ። ከዘጋውዲ ኖርማል ኦሬንጅ ማውራው የኔ ፍቅር ራቁት ፎቶ እኔ ቤታ እንኳን ዛሬ አይደለም ድሮ ነው የነቃሁት በፌስቡክ ዘመን።
በፌስቡክ ዘመን ወንዶች እንኳን ራቁት ፎቶ ላኪ ሲሉ ጉግል ላይ ተገብቶ አንገት ተቆርጦ ፎቶ እንደሚላክ ማቀው ድሮ ነው። እኔ ቆቅ ነኝ ዝም ብዬ በየዋነት ኦፍ ኮርስ የዋነኝ ለሰው ክፉ አላስብ አልመቀኝም። በእንደዚህ አይነት ነገር ግን ስትመጡ እንዴት እንደምቆም አሳያችኋለሁ። ጥይቴን ነው የምተኩስብህ ያለኝ ጥይት እስኪያልቅ ድረስ ነው የምተኩስብህ። አልሰማህም እኔ እንዴ እዛው ራስሽን ቻይንኩት እዛው ነፃን እኔ አልተቃወምኩሽም። ስለ ፋሲካ ድምጽ ስትሆኝ ሜላትን ስትሰድቢ አልተቃወምኩሽም። ማን ነው ስሙ ጆዬን ስትናገሪ እኔ ለጆዬ ራሴ አመለካከታለኝ ስትቃወሚው አልተናገርኩሽም። መብትሽ ነው ሚዲያሽ ነው። በእኔ ስትመጪ ግን ዝም አልልሽ። 4 ነጥብ ስሜን ባልሆነ ብዙ ነገር ስታጠፊ ባላየሽ ጆዬን አግኝታዋለሽ ብልቱን ጨምቃለች እያልሽ ሁሉ ስሜን ስታጠፊ እንትን አላልኩሽም። ማንም መረጃ ይጠየቀሽ የለም። እንደ ከብት ስለተነዱልሽ ማንም መረጃ ይጠይቀሽ የለም። እኔ ቤታ አንድ ሰው አግኝቻታለሁ ከሶሻል ሚዲያ አንድ ሰው እስኪበልና መረጃ ያወጣ ማንም ሰው አወጣብኝ። ባለጌ ነኝ የስ ባለጌ ነኝ። ባለጌነቴ ግን ማለት ነው ቆሜ ለራሴ እንድከራከር አድርጎኛል። ራሴ እንዳስከብር አድርጎኛል። ባለጌነቴ ተሳዳቢ ነኝ። ኦፍ ኮርስ ተሳዳቢ ነኝ። ምን አስዋሸኝ? እርግጥ አርጌ ድሮም ዛሬም ብልግናውንም ጥሩንም ሰድቤሻለሁ። ለምን በራሴ ስመጪ ማንም ሰው እዚህ ቲክቶክ ላይ ያየሁት ሰው በፍቅር መሸነፍ አይችልም። ስትሰድቡት ነው የሚያከብረው። ዳስ ዋይ ለራሴ ቆንኩትኝ። አለቀ። 4 ነጥብ ጨርሻለሁ። ማናችሁም እዚህ ቲክቶከር ጊፍተሮች መስጠት ትችላላችሁ። እኔ ቤት የሁላችሁም ቤት ነው። የፈታ ያገባ የወለደ ያረጠ የዘነጠ ያዘበጠጠ የፈለገው ሰው ቤት መብት ነው። ጊፍት መስጠት ትችላላችሁ። 4 ነጥብ ነጮች ሌሎች ዜጎች ሲጫወቱ ሲበረብረዋል። ማናችሁም ፍቱ። እኔ ትዳራችሁ ላይ ገብቼ ነው ያላፋታውኝ። እኔ መሰናክል አልሆንኩም። ያንን እኔ ውስጤን ምንድነው ማምነው የሰው ትዳር አለመበተኔን እናት አለማሰቃየቴን 4 ነጥብ በራሴ አንደበት መጥፎ አለመናገሬን ነው። ከዛ በተረፈ ግን የፈለገ ሰው መጥቶ ሲሰጠኝ ጊፍት እግዚአብሔር ያክብርልኝ። ካላችሁ ላይ ጨምርላችሁ መድኃኔዓለም ይባርካችሁ። ከሰጡኝ ላይ ደግሞ ካለኝ ጨምሬ ደግሞ ለተቸገረ ያቅሜ በኪዳነ ምሕረት አረ እንደው የዛሬው በስመ አብ ወወልድ ወመንፈስ ቅዱስ ጋይስ አመስግኑልኝ። በመቤት ያመስግኑልኝ። ወይኔ ማምላኪ ወይኔ እንደዚህ እኮ ስሜታዊ እንድትሆኑ አይደለም ፍቅሮቼ። አይ ቤታም እንደሚሻል እኔ እኮ ወዶቼ እንደዚህ ስሜታዊ እንድትሆኑ አይደለም እኮ ይሄንን ኃይለ ቃል የረጨውትኝ። ይሁን አይኑ የሆነ ቃል ስናገር ስሜታዊ ትሆናላችሁ። ወዶቼ ግን አመስግኑልኝ። ኪዳነ ምሕረትን የምሬን ነው። እግዚአብሔር ይስጣችሁ። በእኔ የምትነኩ ካለ እግዚአብሔር ጠለላ ሞገስ ግርማ ይሁናችሁ። እኔ ደግሞ እናንተ ስትነኩ የኔ ቤት ሰዎች ስትነኩ ደግሞ ቁጭ ብዬ አላይም። እኔም ጦሬንም ይዘን ነው ምን ዘምተው ጸጥ ብዬ አላይም። ጋይስ ለኔ መተው እዚህ ጋር ሰፖርት የሚያደርጉኝ ሰዎች የሚያከብሩኝ ሰዎች ሲነኩን ቁጭ ብዬ አላይም። ጦራችንን ይዘን እንዘምታለን። እኔም እዘምታለሁ። 4 ነጥብ ይሄንን ነው ላረግላቸው የምችለው። ዞዬ መጀመሪያ ቀን ሲነካ ከማንም የተለየ ለኔ ሰጥቶኝ አይደለም። እውነት ለመናገር እመቤቴን ከማንም የተለየ ለኔ ሰጥቶኛል አይደለም። እንደውም እኔ ሰው ላለማቀሳሰር ብዬ እንጂ የተሰጣቸውን ሰዎች በመደዳ ባቆማቸው ማለት ነው። ከኔ ላልሰጠው የለም። ለፊንገር ለሁሉ ላልሰጠው ሰው የለም። ለነኪዱ ለጓደኛዋ ለሁሉም ሰጥቷል። ቲክቶክ ላይ ላላ ህዝብ ሁሉ ሰጥቷል። ግን እሱ ያኔ ሲነካ ቆሜለታለሁ። ለምን አይናገርም ነበር፣ ሰው አያስቀይምም ነበር፣ አይሳደብም ነበር። ቆሜለት ሁላችንም ቆመንለት ፕሮፋይሉን ቀይረን ፕሮፋይሉን አርገን ሰፖርት አድርጋለሁ። አሁን ላይ ግን ዞዬ ያጠፋው ትልቅ ስህተት አለ። አዎ አለ። ያ ስህተት ምንድነው? በአደባባይ ነው የምናገረው። ያ ስህተት ምንድነው? ሜላትን መስማቱ ነው። 4 ነጥብ ሶሪ ሜላት አይኖ ከስንት ዓመት በኋላ ከብሎክ አውጥተሽኛል። እንደኔ ሜላትን ይረግጣት የለም ታውቃላችሁ። ግን አስጠቅተሽዋል ዞዬን 4 ነጥብ ባለፈው ቁሙለት ብለሻል። ለሰው ልጅ የሚቆምለት እንደዚህ አይደለም። ስህተቱን እየነገርሽው መልካምነቱን እየነገርሽው ዞዬ ስህተቱን ነግራችሁት ነው የምትቆሙለት። መልካምነቱን ደግሞ ነግራችሁ በሰው ስላጠቃው ብቻ አላጠቃው። ስህተት ሰርቷል፣ በትክክል ሰርቷል። መልካም ነገሮችን ደግሞ ሰርቷል። አዎ ሰርቷል። አስጠቅተሽዋል ሜላት፣ ትክክል አስጠቅተሽዋል። እንደዚህ ሰው ላይ ሲቆም አይቻላቅም። ለዞዬ ስትቆሚለት የፈታትም ትሁን ያገባትም ይሁን ባለቤቱን እያከበርሽ
ልጆቹን እያከበርሽ እንደዛ ነው መቆም ማለት ለሰው ልጅ እንጂ ልጆቹን በኃይለ ቃል እየተናገርሽ ባለቤቱን የማይሆን ነገር እየተናገርሽ ለዞዬ እቆማለሁ ብትይ የሚሰማሽ የለም። በእርግጠኝነት ሜላት እች ቃሌ ትደርስሻለች፣ ትሰሚያለሽ። ለሰው መቆም ማለት እንደዛ አይደለም። ማርያምን እኔ ለዞዬ ስቆምለት ያኔ ሚስቱን እየሰደብኩ አይደለም፣ ልጆቹን እያንቋሸሽኩ አይደለም። ስቆምለት ይሄ ሰው መጥፎ ነገር ሲሰራ ላየውም አግባብ አይደለም። ስህተት ካለ ከሚስቱ ጋር ሰዎች ሽማግሌ ይግቡ ያናግሯቸው። እኔ በትዳር አልገባም እንደማንኛውም ሰው ግን ብላችሁ ነው እንጂ የምትቆሙለት ሚስቱን ጠቅ እያደረግኩ ወይ የልጆቹን እናት ጠቅ እያደረግኩ ነው። ይሄ አግባብ አይደለም። ጨርሻለሁ። ይሄንን ነው የማደርገው። የኔ ሰዎች ደግሞ ሲነኩ እንዴት እንደምቆም አሳያችኋለሁ። እና በጣም ነው የማመሰግነው። በጣም እግዚአብሔርን እኔ አይገባኝም፣ ግን ጊፍት የሰጣችሁ በአጠቃላይ እህት ወንድሞቼ በጣም ነው የማመሰግነው። እግዚአብሔር ይስጣችሁ፣ እግዚአብሔር ያክብራችሁ። ላይክ በጣም ስለበዛብኝ ነው ማርያምን ዛሬ የተናገርኩትኝ። በጣም ማለት ነው እንደማንኛውም ጌመር ነኝ እኔ እያሳኩ ነው የምጫወተው። ቅጣት ደግሞ እንደ ድሮ እንኳን ሳቁና ጨዋታ ወሬውን እንኳን ትቼ እንደማንኛውም ሰው ራሴና እንትን ብዬ በርበሬ ሲቀጡ በርበሬ እየተቀጣ ውጪ እየተንከባለልኩኝ እንጂ እኔ እኮ ፌመን እንዲህ አላረግም ብዬ መቀመጥ እችላለሁ። ይኸው እያወራው እኮ 7000 ሰው ያለ ተረዳችሁ። ነገርም እያወራው የተጫወትኩም 7000 ሰው ያለ ምንም ማለት አይደለም። ሰው ማየት ግን እኔ ከማን እለያለሁ ብዬ ከማንኛውም ሰው ጋር አብሬ እየተጫወትኩኝ ያለሁትኝ። ስለዛ እኔን ተፋቱኝ እንቁርቲ እዛው ራስሽን ቻይ። እኔ ዛሬ ነው መመልስልሽ። ከዛ ደግሞ የሆነ ሰዓት ላይ ደግሞ ብርቅ ሲልብኝ እንደዚህ መልስልሻለሁ። ጠንከር ብለሽ ስትመጪ ደግሞ እንዴት ከነጦሬ እንደምዘምት አሳይሻለሁ። በአደባባይ ነው የምነግርሽ። አራት ነጥብ ራስሽን እዛ ቻይና ከሜላት ጋር ተግማሙ። ወደ እኔ ልትዞር ትፈልጋለች እንዴ? እናቴን ይሳይ ዞራ ዞራ እኔን ነው መንካት የምትፈልገው። ቁጭ ብዬ አየሁት። ዞራ ዞራ ጠቀኔን ነው ዞራ የታለ ቤታ ጊፍተር ዛሬ አልመጣም። ያሬድ ለኔ ብቻ ነው እንደ ሰጠኝ። ያሬድ እኮ ማቀው እኮ የማሜ ጊፍተር ነበር። ለማሜ ሲሰጠው ሳትናገር ጊፍተር እኮ እንደውም እንደነ ያሬድ አይነቶቹ እንደነ ትሬፍ ምናምን እኮ ማመስገን አለባቸው። ለነሱ ሰጥተው ከዛ ለኛ ሲሰጥ ነው ባለ ትዳር የሚሆነው። ማሜ ባለ ልክ ያሬድ ለማሜ ያ ሁሉ አንበሳ ሲያወርድለት ባለ ትዳር መሆኑ አልታየሽም ነበር? ያሬድ ባለ ትዳር መሆኑ አልታየሽም? ማሜ ጋር ሲሆን እኛ ጋር ግን ደግሞ ልክ ሲሰጥ ወንዶች ሁሉ በትዳር ነው የሚሆኑትኝ። ያገባሉ፣ ይፈታሉ፣ ይወልዳሉ ብሎ ሳይንስ የለም። እኔ መጥፎ አለማድረጌን ብቻ ነው ማስበው፣ የሰው ትዳር በእኔ ምክንያት አለመበተኑ። ከዛ በተረፈ መጥቶ ለሰጠኝ አመሰግነዋለሁ፣ አዝናናዋለሁ፣ አጫውታለሁ፣ ስቃለሁ፣ በሳጫለሁ፣ ስሜቴን አንጸባርቃለሁ። ራስሽን ቻይ ማርያምን በዛ ቋንስ ኤኒዌይስ ጨርሻለሁ። ወይ ጌታ ሆይ እንደው እኮ ጉድ እኮ ነው። እዛ ቂጤ በርገር ነው ናገመጠልኝ የሚለው ነው አየው እንዴ? እኔ ቤታ እኔ ስልኬ ቆይ አንዴ ጋይ ስልኬ ሮጣብኝ። I'm sorry guys ስልኬ ተበላሽቷል መሰለኝ። ይሄ ባልትና ጋይስ ተመልከቱ ከጀርባ ያለውን በርበሬ ሽሮ ጭራሽ ቀይን አስወጥታችሁ ይኸው በርበሬ ሽሮ ዘይት መደርደሪያ ያርጋችሁኛል። አይደለም ነው ጋይስ እኔ አይመለከተኝም ስለሌላው፣ ግን እኔ ስለራሴ መቆም አለብኝ። በቃ ስለማንም አይመለከተኝም። ሁሉንም ተሳደብ መብቷ ነው። በኔ yes ያሬድ ይኸው ያሬድ ለማሜ ሲሰጠው ባለትዳር ያልሆነ ሰውዬ ልክ ለኛ ሲሰጠን ባለትዳር ባንዲው ተደረገና ሊጣራ ተፈለገ። የዲቦራ እንዴ የሄለንና የእንትና ያሬድና እኔ ተጣልተናል ነበር እንዴ? በስተመጨረሻ ማሜ ቤተሰቦቼን እንትን ብሏል እንዲመጡ የሰጠኝ ሌላ ምንም እኮ ያደረገው ነገር የለም። ግን ለእኔ ቤት የመጣው ሁሉ ጊፍት የሚሰጠው ሁሉ ባለትዳር እስኪ አውጡና ዋርዱኝ ፕሊዝ። እኔ አልኳችሁ እኔ ቤታ ባለቤቱ አላፈርኩም። እስኪ ወንድ የሆነ እናቱ የወለደችው መረጃ ካለው በእኔ ይምጣ። ይሄው ባፌ ዛሬም አይደለም የዛሬ ዓመትም ነግራቸዋለሁ። የዛሬ 2 ዓመትም እቺን ቃል እየደጋገምኩ ነው የምነግራቸው። የድሮ ቪዲዮ ይናውጡት። እኔ በወንድ ነው አልጠረጠርም። አታገኙኝ መቼም ነው የምላችሁ። መቼም የሚይዛቸው ኤክሶች ራሱ ማለት ነው የሚይዛቸው የድሮች ኤክሶች ራሱ ወጥተው እኔን ለኔ ውርደት ወጥተው የማይሰልቡኝ እንኳን ስርዓቴን ያውቁታል፣ ገደቤን ያውቁታል። የድሮ እንኳን መጥቶ ኤክስ ቢናገር ልሳን ጉሮሮን ነው የምዘጋለት። እኔ ቤት አስረግጬ ነው የምነግራቸው። እንኳን አይደለም ከሶሻል ሚዲያ እኔ ፍቅረኛ እንኳን ቢይዝ አለ ብዬ ባስብ ቢይዝ እንኳን
የተግማ እዚህ ቲክቶክ ላይ የሚግማማና እንዲህ ምናምን የሚሰዳደብ አይደለም። ጠንቀቅ ያለ ሶሻል ሚዲያውን ለምን መጠቀም እንዳለበት የሚያውቅ ነው እንጂ እዚህ ቲክቶክ ላይ መጥቼ ያየሁት ወንድ ሁሉ ምሰካ አይደለም። አውጥታችሁ ፕሊስ አዋርዱኝ፣ ፕሊስ አዋርዱኝ። ይኸው እኔ ቤታ ባፌ መስክሬያለሁ። አዋርዱኝ እስኪ። እኔ ወንድ ልጅ ስልክ እየደወልኩኝ ፍቅሬ ማሬ ድምጼን የቀዳችሁት ካለ አውጡት እስኪ። እኔ ወንድ ልጅ ስጀነጅን ከወንድ ጋር ፎቶ ስላላክ ለምን አታወጡትም? ፕሊስ ይኸው እኔ ፈቀድኩላችሁ። ኤአይ እኮ መጥቶላችኋል። እሱንም አትጠቅማችሁ እኮ ማዋረድ ትችላላችሁ። አድርጉት። አንድ ጋዜጠኛ ቂጤን በርገር ነው ግመጥልኝ እሚል እያለ እኔም ቤታ ነው አታክ የምታረጉት። ያ ቂጡ የሚገመጥለት ባለ በርገሩ ናሆም ፎንቴ። ናሆም አትገባም፣ ጠግባሃል። ላይቭ ላይ አትገባም። ናሆም ሲጀመር መብትሽ ነው። አይ እሱማ መብቴ ነው እንዴ። እሱን ተራም ሲመጣ እኮ እኔ አልኳችሁ። እኔ እግዚአብሔር ምስክሬ ነው። እንዴት አይነት ልብ ነገ ገባል። ኧረ ዛሬ ግባ ተናፍቀሃል። ናሆምንም ራሱ ጠምዳችሁ የኔ ጌታ ልታርሱበት ነው እንዴ? ጠምዳችሁ ይዟችሁታል። ኧረ ተፋቱ። እግዚአብሔር አንዳንዴ እኮ እንዳው በቀጥም ሰው በዚህ ወገብ ላይ ቅማል ትሆናላችሁ። አሁን ደግሞ ከዛ ደግሞ ጆሲን ደግሞ እንዴ አሁን እኔ ማይገባኝ ቆይ ጋይስ ያልተረዳሁት አንድ ነገር አለ። ኦኬ ጆሲ ምናልባት የተገነዘበበት ነገር ሊያስቅ ይችላል ነው። ወንዶች ኦኬ ሳቁ፣ ምንም ችግር የለውም። ጆሲ በለበሰው አለባበስ ወንዶች ሳቁ፣ ላትረዱ ይችላል። ሴት ሆነው ግን ሴት ናት እህት ካዝማናት ሁሉን ነገር ማንነት ያት ፖስታላችሁ ሴቶች። እኛ ሴቶች ተደርፈርን፣ እኛ ሴቶች እንትን አልን። ወንዶች አይረዱንም። እኛ ፔሬድ ላይ ስንሆን ወንዶች ስንከለክላቸው ሌላ ወንድ የቀመስን መስሏቸው ሄደው ቺት ያረጉብናል። አንደኛ አልቃሾች ማናችሁ? ሴቶች። ምንም እኮ አይዋሽም እኮ ሴቶች። ሴት ሆናችሁ ጆሲን ልትበሉት የደረሳችሁ ሴቶች አላችሁ። የሆነ የሚያሳስቅ ነገር አለ። ትንሽ በቃ ፈታ ብለት ስቃለት ትፋታለህ። ከዛ ፔሬ ምን ሆነሽ ነው ባልሽ ቺት ያደረገው? ፔሬድ ላይ 5 ቀን ሆኜ ከለከልኩትኝ። ለምን ከለከልሽው? ያው ሴት ልጅ ስለሆንኩኝ። ሴት ልጅ ደግሞ ፔሬድ ላይ ስትሆን ንጹህ ነገር ስላልሆነች ስለሚያመንም እኛ ሴቶች 5 ቀን ከለከላቸው እና ወንዶቻችን ሄደው ቺት አደረጉብን። ሴቶች ናችሁ እኮ የምትሉት። እና ጆሲ እንኳን በተሳሳተ መንገድ ካይገ ነው ይሄኛ ሴቶች እንዲህ ነው። ግን ላደረክልን ነገር ቴንኪዩ ነው የሚባል። ወንዶች ይስደቡት። ለምን ወንዶች ስለ ፔሬድ ስለምን ስለማያውቁ ተሳደቡ ወንዶች። ምንም ማለት ሴት ሆነሽ ግን ጆሲን አብረሽ ከስር እየተሳላከከከከ ያስተስቃል። ነገ ደግሞ ሀቢባ ቤት ሀቡዬ ባሌ እኮ ፔሬድ ላይ ሆኜ ሌላ ሴት ጋር ሄዶ እኮ ቺት አደረገ። አንደኛ አልቃሹ አንቺ ነሽ። ከባልሽ ጋር ስትነጫነጭ ስትጣይ ምን ሆነሽ ነው? ፔሬድ ላይ ነኝ በቃ አሁን ጥሩ ስሜት አልተሰማኝም። አንደኛ ባልሽን የወገብ ቅማል የምትሆኚው አንደኛ ሴቷ አንቺ ነሽ። እውነት ካወራን ፔሬድ ላይ እኛ ሴቶች ስንሆን ዕቃ እንሰብራለን። ላትሰብሩት ትችላላችሁ፣ ትንሽ አረጣችሁ የመጣባችሁ ሰዎች ካልሆናችሁ። እኔ አሁን ፔሬድ ላይ ስሆን እናደዳለሁ፣ በሳጫለሁ፣ ነጫነጫለሁ፣ ዕቃ ሰብራለሁ። እንዴት እንደሚያደርግ ብድብርብር ይለኛል፣ ይሰማኛል፣ ሆድ ቁርጠት ይለቅብኛል፣ ምግብ ያስጠላኛል፣ ሽንት ቤት እመላለሳለሁ። ስሜቱ አለ። ተረዳችሁ? ዝም ብሎ ነው ጋግርታ ገንገበት ካልሆንሽ በስተቀር ልክ ልጁን እንደዚህ አፍናችሁ ልትበሉት። በስመ አብ ወልድ ደግሞ ሴቶች እንዲሁ በፔሬድ ማዕበል ጎርፍ ያጥለቅልቃችሁ በየቤታችሁ። እሱ ላይ የምትስቁ ሰዎች ማርያምን ጆሲ ላይ የምትስቁ ሰዎች በዚህ በደም ማዕበል ተዋኙበት ምንም ካልተሰማችሁ። እኔ ግን ተመችቶኛል፣ ተስማምቶኛል። እኔ እንደ ሴትነቴ ጆሲ እውነትን ፔሬድ ሲሰማንኛ እኔ ልንገርክ አንተ ተሰምቶ አይደለም ከምናወራው አንፃር ነው። እኔ ፔሬድ ላይ ሲሆን ሰው ደበድባለሁ፣ እሳደባለሁ፣ ነጫነጫለሁ። አሁን ባለፈው ሳምንት እኝኝኝኝኝ ስል ነበር ካያችሁኝ። ያ ነገር ላይ ሆኜ ነው ማርያምን እኝኝኝ በቃ ያየኝን ሁሉ ከሰው ጋር ስጣላ ነበር። ለምን ያቺ ነገር ላይ ሆኜ ነው። እና ስሜቱ ነው እንደዛ የሚያል ሆርሞናችን ነው ስሜቱ ነው። እናመሰግናለን ጆሲ። እኔ እንደ ሴትነቴ እኔ ቅልቅል ራሶችን ተዋቸው እና ያ ባለበርገሩ እናውራ እንዴ። ዛሬ ጌመር የሉም እንዴ ጋይስ? እየለፈለፍኩኝ ስለ በርገሩ እናውራ። ስለ ኬኬዬ ስለ በርገሩ እናውራ። አንድ ጋዜጠኛ አሉ እኔ አላየሁም፣ ድብድቡን አይቻለሁ። አንድ ጋዜጠኛ 2 ቀን ብቀር ነው። ቆይ ጋይስ ከጌሙ በፊት እንዴ አላፈኳችሁም እንዴ? አላፈኳችሁም እንዴ? እንዴ ትንሽ ወሬ እናውራ እንጂ ውዶቼ። ስንት ጊዜ ሙሉ ወሬ እኮ አስተውኩባችሁ እኮ። ትንሽ እናውራ።
ጋዜጠኛ አሉ አንድ ጋዜጠኛ የአባይ ሚዲያ ይሁን አላቅም የኢቢኤስ ይሁን አላቅም ይሄ ልክ ጋዜጠኛ መጣ ሲባል የእንጀራ ገበታ ምንሸፍንበት ጋዜጠኛ እኔ ምን እንደሆነ አላቅም የሆነ አንድ ወንድ ልጅ ይጀነጅነዋል አሉ ዝኑዬ የኔ ፍቅር ዝኑ ጌም አላቋ እንዴት አስተዋው ጋይስ ነይ ዝኑዬ እስኪ አበባ ላኪ ነው ውድ አንድ ጋዜጠኛ በከዚህ በፊት በዛ ነገር ተጠርጥሯል ከዛ ተጠርጥሯል አሁን ከአንድ ወንድ ልጅ ጋር ሲጀናጀን የተደበደበው ውሸት ነው አሉ አረኔ አሉ እኔ ብቻ ያለው እቺን አውርቼ ከዛ ደግሞ መልሼ ደግሞ ውሸት ነው አሉ ብዬ ቀጥላለሁ ጋይስ እሺ ውሸት ነው አሉ ብዬ ደግሞ ቀጥላለሁ መጀመሪያ አሉት የተባለውን አወራለሁ የውሸቱን ደግሞ ቀስ ብዬ አወራለሁ ጋይስ ውሸት ነው ወለበይ ዝኑዬ ንገሪያቸውና በትልቁ ላርግሽና እሺ ቤታ ያመሰግን ኦኬ ችግር የለውም ዝኑዬ በትልቁ አርጓት እሺ እኔ ማር በትልቁ አልሆናለኝ ፍቅር ቪዲዮ ክፈችና ንገሪያቸው ጎበዝ በዛብኝ ማለት እሺ ውዴ ሂጂ እናቴ ጋይስ ወይ ለተኛ ተዘጋጅ ተኝቼ ነው ማይሽ ጋይስ እንግዲህ ጃንዋሪ 3 አንደኛ ወር 2026 ጌም አለኝ ሁላችሁም በታፕታፕ ሼር ኮፒ ሊንክ በማድረግ እንዳቀሩ የቤታ ቤተሰቦች እንዲሁም ደግሞ መስጠት የምትችሉ ሁላ እንዳቀሩ ማለት ይወዳችኋለሁ አመሰግናለሁ እሺ ችግር የለውም ዝንዬ ሁላችሁም ጌም አላት ቤታ ያው አንቺ ቤት እንዳጠፊ ዛሬ በህልሜ ምን አየው በህልሜ ምን እንዳየው ልንገርሽ ቤታዬ ተኝቼ 10 ሰዓት ተኩል ላይ ማለት ነው ከሌሊቱ 10 ሰዓት ተኩል ላይ ጉቺ ምናምን መጣ አንቺ ቀረሽብኝ ቤታዬ ጌሙ ላይ